ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ደህና ናችሁ? እንግዲህ ዛሬ ብሩኬ ጋሽዬን ይዘው መጥተዋል። ሃይሚ ፕራንክ ልትደረግ ነው። በዚህ አጋጣሚ እንግዲህ ተዘጋጁ እና ሰታስወግኝ ይረሻል ወይም ደግሞ ወደ አዲስ አበባ ሂጂ አልፈልግሽም ብሎ ነው ፕራንክ የሚያደርጉት። ልክ መግቢያውን ሳይ ነው ደንግጬ ነበር። የሆነ ድጋሚ ጭቅጭቅ ሊጀመር ነው እንጂ ብዬ በጣም ደንግጬ ነበርና ቤተሰብ እንግዲህ ፕራንክ ነው። እሺ ምንም እንት እንዳይላችሁ ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ያረጋችሁ ጀምሩ። የኔ ውድ ቤተሰቦች ልጆቼ ፊትም እናገረው ነገር ነው የሆነ አስደንግጬ አንተ ብዬ አላስደነግጥም። ልጆቼ ሁለት ይፈ አንተ ብሎ ማስደንገጥ ቆሌው ይደፈታል። ልጁ የያዘው አይምሮ ይላል ጋሽዬ ለዛ ነው አብርሃም ከአስሩ ሴት ጋር እንዲሆን እንትን ሚሉት አይደል? ጭንቅላቱን ላልቷል። ሲጀምር ጋሽዬ አብርሃምንማ ላልቷል። የምሬ ነው ጋሽዬ። እንዱም አብርሃም ቢቆንጥጡትም ምንም ቢያርጉት ራሱ አያተርፉትም። እርግጠኛውን የምነግሮት ማለት ነውና እንግዲህ አብርሃምን እንዳያዘነግጡ እንዳይነግሩት ፈርቶ ነው ማለት የሆነ ያለውን ጭንቅላቱ ራሱ እንዳይላለ ብሎ ነው። በቃ አሰብኩት ጋሽዬ። በቃ ለዛ ነው አሁን ትምህርት ልንገር ልጅ ስትመጣ አባብ ምን ብለህ እየሳቀውን እንዲቆንጠጥ ማድረግ እንጂ እንዲህ አንተ እንድታታርግ እንዲህ አይደለም። እየጠጣችሁ የኔ ውዶች አያችሁ ጋሽዮች ጋሽዬ ማለት ነው ማለት ቆንጠጥ እያባበሉ ምናምን እንደ ድሮ ራሱ አይባብሉም። እኔ አባቴ ማለት ነው ልንገራችሁ ቤተሰብ ቀበቶን ፈቶ ነው የሚገርፈኝ። ሀለንጋ ታውቃላችሁ? አሁን እንኳን ሀለንጋ ጠፍቷል። አባቴ በሀለንጋ ነበር የሚቀጠቅጠኝ። የምሬ እኮ ነው እውነቴ እኮ ነው የምነግራችሁ። እሱም ደግሞ ጥፋት እኮ ብቻ አይደለም። እኛ ቤት ውጪ ወጣችሁ ማደር የለም ቤተሰብ። እኛ ቤት ውስጥ እኛ ሰፈር ውስጥ ታውቃላችሁ የሆነ ሰው ለቅሶ ከሄደ ምናምን ታውቃላችሁ። ድሮ ገጠር ውስጥ አንዷ ትመጣና ከኔ ጋር ትደር እኛ ቤት ሰው ስለሌለ ምናምን ብለ ትለምናለች። እኛ ቤት ማለት ጓደኛሞች ሆነን አሁን ጎረቤት ከሆነ ማለት ነው። እናቷ ለቅሶ ከሄደች አባቷ እንደዚህ ሄድን ነው የምናድረው ምናምን። አባቴ አይሰጥም። ግን ልንገራችሁ እንዴት እንደሚቀጠቅጠኝ ነበር። እናቴ አንድ ጊዜ ጫፌ ነክታ አታውቅም። አባቴ ግን ውጪ ጭራሽ አላስብም። ውጪ ወጥቼ ማደርን አላስብም። ጥፋት ማጥፋትን አላስብም። ነገር ግን አብዛኛው እኔ ልክ ታላቅ ወንድሞቼ ስለሌሉ ከብቶች ምናምን እኔ ነው የምጠብቀው። ሳር ሁሉም ነገር የወንድ ስራ የምሰራው እኔ ሴት ስራ አላቅም። የሚገርማችሁ ማለት ገጠሮኝ ቆጮ መቅረጥ እንኳን ሳልችል ነው ወደ አዲስ አበባ የመጣሁት ማለት ነው። አላቅም እኔ የሴት ስራ አላቅም ገጠር እያለሁ። ከዛ ላሞች ከተርቤ ከመጣ በኋላ ላሞችን እንደታስሪ ብሎኝ ነው የሚሄደው። ታላቅ እህቴ ደግሞ እንጨልቀም ትለኛለች። ኦኬ እንጨልቀም ሄጄ አስሪያችሁ ማለት ነው ላሞችን። እንዴት እንደቀጠቀጠኝ መቼም የማረሳ የዛ ቀን ማለት ነው። እና ፋዘር እኛ ቤት ይውላችሁ እንደዚህ መቆንቋት ትንሽ አርጎ ምናምን የለም እሱ ቤት የለም። እማየማ እንደውም ትንሽ ስናጠፋ እኔ የሆነ እንደውም ማጠፋው እሱ ምንድነው ጀመና ሰብራለሁ ምናምን የሆነ ነገር አጥፍቼ በጣም ፈርቼ ነው ምጠብቃት። ማታ ከገበያ ስትመጣ ድረስ እሱም አትመታኝም። ፋዘር ግን ከያዛችሁ በስላሴ ስም እኔ የፋዘርን መቼም ማረሰም የመሬ ነው የምላችሁ። አለንጋ እንኳን ካነሰ ወይ ደግሞ እንሰት ስር ካገኘኝ እኮ በዶቤ ነው የሚገርፈኝ። በዶቤ እንደኛ ቤት እንደዚህ ማባበል ምናምን የለም። ልጅ እንደዚህ ተይዞ ጋሽዬ እንደዛ ቆንጥጦክ ስለያዙ ነው አብርሃም እንደዚህ የሚያደርገው። እናቴ እኛ ቤት እንደዚህ አይነት እንደዚህ አባብሎ መያዝ የለም። አባብሎ እኛ ቤት መያዝ ልጅ የለም። ቀልድ በፍቅር አሁን ሲጀመር ልጅ አይመተም በአሁን ሰዓት ማለት ነው። ገባችሁ አይደለ? አብሶ ልጆች አሁኑ ልጆች በጣም ይፈራሉ። ከመታችሁ ሊጠፉም ይችላሉ። ገባችሁ አይደለ? ግን የድሮ ልጆች ግዴታ ተገርፎ ማድረግ ነበረባቸው። አብሶ አብርሃም ማለት ነው። የምሬን ነው። እስካሁን ቤት አልገባሽም ጭራሽ። ሃይሚ አንቺ ያመጣሽው ችግር ነው ማለት ነው ሁሉ ነገር የተፈጠረው። ቁርስ በልቼ ነው እንገባለሁ ብዬ እና የአመት ሙሉ ነው እንደምትበዩ ብሩኬ ራሱ ሲያባብስ ማለት ነው። ጋሽዬ ደግሞ ለፕራንክ ይመቻሉ። ቤተሰብ ጊዜ ግቢ ያላልኩሽም ነበር። ምን አጠፋው? እኔ ብዙ ስራ አለብኝ ብዬሻለሁ። ይሄ የኔ ሻንጣ አይደል? ቁጭ ችግር ተፈጥሯል እኮ ብዬሻለሁ። የኔና ምንድነው ጋሽዬ ንገራት። ለእናትሽ ነው መንገር የሚቀለው ለእኔ መንገር ነው የሚቀለው አይደለም። ለእናቴ ነው አልነገረችም። ለእርሶ ነገር አልሄድም ብላኝ ነው እሷ እዚሁ አልሄድም በቃ እፈራለሁ። ቆይ አንዴ ተረጋጋ። ማታ ላይ በነበረብን ከዛ የገባ ነው ደግሞ 4 ሰዓት አልፎ ነው 5 ሰዓት ምናምን የገባ እኮ። እኔ ሂጂ ያላልኩሽም ነበር እንዴ? ለምን እሱ በዛ ሰዓት ነው እንደሚሄደው እኮ። ለምን እምቢ አልሽ? ሂጂ ስልሽ ብሩኬ ምንድን ነው ብሩኬ የምትይው? በቃ ጋሽዬ ራስህን ነፃ ለማውጣት ተሰልፈህ ነፃ ወጥቶ አይደለም በቃ ጋሽዬ ይኸው ፈልጎኝ ጠራኝ። ሃይሚ ብሩኬ ማለት ነው የባለፈው ፕራንክ አልበቃ ብሎ በዚህም ደግሞ ድጋሚ ፕራንክ። ልጅቷ ተጎዳች። የምሬን ነው እንዴ
እያወራን ነው። እኔ ይቅርታ አልኩት። ሙሺ ጋር ነው ያደርኩት። ሙሺ ጋር መደሪ የት መደሪ ሃይሚ እኔ በጣም 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 ይሄ ውጪ ማደር ገና ይሄ መጀመሪያ ነው። ይሄ አይቼው ማለቆ ነገር ነው። አይቼው ማለቆ ነገር ደግሞ በአንቺ ሲከሰት እኔ በቃ እኔ አይምሮ ጥሩ አይሆንም። እኔ በቃ ተይጂልኝ በቃ ሂጂ ቀጥታ ወደ አዲስ አበባ ሂጂ በቃ ሂጂ። አዎ በቃ ሂጂ። ግን እኮ ማለት ነው በዚህ አጋጣሚ ይሄ ፕራንክ ነው ሶ ትምህርት አለው። ነገር ግን በዚህ አጋጣሚ ቤተሰብ ቆይ ሃይሚና ብሩኬ አዲስ አበባ ላይ አንድ ላይ ነው የሚያድሩት። ሶ ለየብቻ ቤቱ አንድ ሆኖ ግን ጋሽዬ የት ናት ልጄ ምን እየሰራች ነው እትዬ ሃይሚ ከብሩኬ ጋር እያደረች ነው ወይስ ብቻዋን ነው ብሎ መጥተው በየቀኑ አይመረምሩም አይደል እንደ ቤተሰብ። ይሄ ፕራንክ ነው ገባችሁ አይደለ? ግን እንደ ቁም ነገር ስናወራ ደግሞ ሃይሚ ከዚህ በኋላ ጋሽዬ ማለት ነው ኦኬ ልጆት ናት፣ እኔም ደግሞ እህቴ ናት ያገባኛል። የእህቴን ደግሞ ምክር እመክራታለሁ እናገራለሁ። ጋሽዬ አውቃለሁ ልጆት ናት ሶ አከብሮታለሁ። ነገር ግን ሃይሚ ደግሞ ከዚህ በኋላ ማንም እንትን ማለት እንደዚህ በዚህ ሰዓት ያው ሃይሚ እንደ ድሮ ልጅ ገባችሁ አይደለ? ስርዓቷን የጠበቀች ልጅ ናት። በዚህ አጋጣሚ ሁላችንም እናውቃለን። ገባችሁ አይደለ? ይሁን አትልም ወይም ደግሞ እንደ ዘመኑ ልጅ ልሁን የማትል ልጅ ናት። እሱን እናውቃለን። ግን ደግሞ በአሁን ሰዓት ሃይሚ ራሷን ማሳደር ምችል ኦኬ፣ ማንንም እንትን የሆነ እንዴ ነው ከራሷ በላይ ለሰው መትረፍ ምችል፣ ሰውን መምከር ምችል፣ ለሰው ማውራት ምችል ናት። ገባችሁ አይደለ? ስለዚህ ጫና በዚህ ልክ ጥሩ አይደለም ጋሽዬ ማለት ነው። ሲቀጥል ደግሞ አዲስ አበባ ላይ አንድ ቤት ነው የሚኖሩት ሰው ብሩኬና ሃይሚ ክፍላቸው ለየብቻ ቢሆንም ነገር ግን ደግሞ እዚህ ደግሞ ኦኬ አማት አይደሉም እናት በሏቸው። እናት ሙሽዬ ማለት ነው። የሆነ ለመናገር እኔ እንጃ አላውቅም። ልክ እንደ እማዬ ነው የሚመስሉኝ ሙሽዬ። ምክንያቱም እማዬ ምንም ብትሏት ማለት ነው የማታወራ ታውቃላችሁ። በቃ እኔ ታውቃላችሁ ገጠር ውስጥ እናት አባቴ ከጎረቤት ጋር እንኳን ቢጣላ ወጣ እንኳን ምንም ነገር መልስ የማትመልስ እናት ነው የኔ እናት ማለት ነው። ገባችሁ አይደለ? ጸጥ ያለች ዝምተኛ እናት ታውቃላችሁ። እንደዛ ናት የኔ እናት ማለት ነው። ገባችሁ አይደለ? ምንም ብታርጎ ጸጥ ምትል እንደ ስሟ ትግስት የሆነች ማለት ነው። እና ስለዚህ ሃይሚ ማለት ነው እሙሽዬ ጋር ነው እሙሽዬ እያለች ኦኬ ብሩኬ ጋር ራሱ ብትሆን በብሩኬ ደግሞ 100% እንተማመናለን ከብሩኬ ጋር ራሱ ብታድር ማለት ነው። ገባችሁ አይደለ? ግን እዛ ቤት ደግሞ ሄዳ ስታድር ደግሞ እሙሽዬ አለች ልክ እንደ እናት አማትም ሁሉም ነገሯ ማለት ነው። እና ምን ማለት ፈልጌ ነው አባት ነው እንደ አባት መቆጣት ትክክል ነው። ግን ደግሞ በዚህ ልክ ጫና አያድርጉባት ኦኬ። ያው አንድ ሴት ልጅ ተድራ ሽምግልና ተልኮ በስነ ስርዓት ተድራ ከቤት ከአባት ከእናት እጅ እስካልወጣች ድረስ ምን ውጪ አትደሪ ማለት ትክክል ነው። እኔ ደግፋለሁ እሱን። ነገር ግን ደግሞ አደራ የሰጡት ልጆት ጋር ነው ያደረችው። እሱን ደግሞ ብሩኬ ጋር አዲስ አበባም ሆነ ቡታጅራም ተመሳሳይ ነው ብዬ ነው ቤተሰብ። ምክንያቱም አደራ እስከተሰጣ ድረስ አደራ ልጅ ናት ሃይሚ ገባችሁ ለብሩኬ። ስለዚህ ያው ፕራንክ ሆኖ ግን እንደ ትምህርት ነው ሶ እኔም የራሴ አስተልስት ብዬ ነው ቤተሰብ። እና ያው የባለፈው ፕራንክ ይበቃታል ደግሞ ሃይሚ አሁን አንቺ ለማዘር አስፈቀድሽ አይደል? እኔ ለጋሽ እያስፈቅጃለሁ ብዬሻለሁ አይደለም? ስለዚህ እግር ስር ወድቄ ለምኛው ነበር። እኔ ለምን ቶሎ መልሳት ነው ያለኝ? ለምን ታረለሽ አንቺ? አንቺ ደግሞ እንሂድ ስልሽ እምቢ አለሽ። 4 ሰዓት ማለት ነው። እሺ አዲስ አበባ 24 ሰዓት አይደል? መሽቶ ነበር ጋሽ 9 ሰዓት ነበርኩ። መሽቷል ነበር። አንተ 9 ሰዓት ሙሉ አንቺ አትተኝም። እሺ 9 ሰዓት ሙሉ ምን ትሰሪያለሽ? አትተኝም። አንደኛ ብሩኬ ደግሞ ሲያቀጣጥር ማለት ነው። ማታ ራሱ ላይቭ የወጣችሁት ስንት ሰዓት ነው? ስንት ሰዓት ነው የወጣችሁት? ያቀጣጥራል ጋሽዬ የምሬን ነው። አያችሁ አሁን ሃይሚ ለእትዬ ነው ያስፈቀደችው። እኔ ደግሞ ለአባቴ እንጂ ለእናቴማ ምንም ብላት እሺ ነው የምትለኝ የማየ። ስለዚህ አባቴ ነው ማስፈቅደው እኔ ማለት ነው። አባቴ ከፈቀደልኝ የትም ነው የምሄደው። አያቴ ቤት እንኳን ከእናቴ ጋር ለመሄድ አባቴን ነው ማስፈቅደው እኔ ልጅ እያለሁ። እግዚአብሔር ይመስገን አሁንማ ራሴን ቻልኩ። እግዚአብሔር ክብር ምስጋና ይውሰደው። እግዚአብሔር ራስን እንደመቻል ምን አለ ቤተሰብ ምን አለ እሁ አይሆንም ተግባር አይኝ በጣም ቅርታውተኛ ለምን ነገ ይቅርታ ብለሽ በይቅርታ ልታልፊ ነው ያቻል ማይድም አያገባሽ አንቺ ሂጅ በቃ ጥፋቱ የኔ ብቻ ነው። እኔ እኮ ልጅ ላላጭ አይኑሬ ሃይሚ ማለት ነው
ጥፋቱ የኔ ብቻ ነው። አብረን አይደል እንደርነው ትላለች ለብሩኬ። ብሩኬ እኮ የጋሽዬ ልጅ አይደለም ሃይሚዬ። ብሩኬንም እንዲቆጡት ነው መሰለኝ። ሃይሚ ደግሞ እኔ ጥፋቱ የኔ ነው ትላለች። የኔ ውድ ማለት ነው። አንቺን እንኳን እየተቆጡሽ ያለው ብሩኬማ የሙሽዬ ልጅ ሙሽዬ ይቆጡ እንጂ አይምሮዬ ትንሽ እንትን አይልም ነበረ። ጋሽዬ እኛ ቤት እንድታረያግ ነገ በይቅርታ ላልፍሽ ነው። እግር ስር ወድቆ ነው ይቅርታ መጠየቅ ጠየቀች። ሃይሚ አይደለም ተነሽ በቃ ታላደረገልኝ አልነሳም። በቃ እንዴ ምን ሆናችሁ እናንተ? እንዴት ሄጄ ትሉኛላችሁ? በቃ እሺ እንደፈለግሽ ተነሽ። ምንድነው የሚያስለቅስሽ? ቶሎ ነው ሁሉ የሚመሳት ቆፍጠና አትልም ጋሽዬ። ጋሽዬ በቃ በጣም ይቅርታ አጥፍቻለሁ። ማደር አልነበረብኝም፣ ግን ደግሞ መሽቶ ስለነበር ነው። ምን ላድርግሽ? በይቅርታ እኮ ብዙ ነገር አለፍን እኮ። ምን ይሻላል ጋሽዬ? በቃ እኔ እርስዎ የሚሉትን ብቻ ነው የምቀበለው። ይቅርታ አድርግልኝና ሂጂም ካልከኝ እሄዳለሁ፣ ችግር የለውም። ግን ይቅርታ አድርግ። ሂጂ በቃ ጋሽዬ። አይገባሽም እንዴ? በቃ ሂጂ። አይደለም እንደዚህ ተቀይመኝ አዝነህብኝ አይደለም። አልተናገርኩም። ስንቴ ነው ፕራንክ የምትደረገው እንዴ? አባታችን እኛ ሊመረቅ ነበር። ሃይሚና ብሩክ ሊመረቁ ነው። እኛም ደግሞ አሜን። ከዛ በኋላ 3 ጊዜ ኬር ይሁን ብለን ደግሞ እጃችንን እንስማለን። ኬር ይሁን ማለት እግዚአብሔር የተረፈው ላይ የሙላበት ማለት ነው። እሺ ቤተሰቦቼ እንዲህ ተቆራኙ፣ እንደዚህ ተቆራኙ፣ እንደዚህ ልጆች ልጆቼ ተባረኩ። እግዚአብሔር አምላክ ይባርካችሁ። ይሄ ከእግዚአብሔር ነው እንጂ ከሰው አይደለም። እግዚአብሔር ስሙ የተባረከ ይሁን። በእናንተ መሬት ማለት ቀላል ቢሆን እውነቴን ነው። ቅድም እኛ ስንት ዓመት ኖረናል ብያለሁ። እውነትም አንድ ወር መኖር ማለት ይከብዳል። 2 ዓመት ሁሉ መኖር ተባረኩ። እናንተም ልብ ይስጣችሁ፣ እግዚአብሔር ልብ ይስጣችሁ፣ ያጽናላችሁ፣ ኑሯችሁ ያጽናላችሁ። እውነቴን ነው። ክበዱ። ስለ መውለድ እየተናገርኩ ነበር። እሷ የመውለድ አባዜ ያለባት አሁን ብያለሁ። ቅድም ተናግሬያለሁ። እውነቴን ነው። ቅድም ተናግሬያለሁ። ልጅ ሲወለድ ለብሩክዬ ነግሬዋለሁ። ጥናቄዎቻችሁ ሁሉ የተባረኩ ይሆኑ። በትዳር ይባረኩ፣ በኢኮኖሚ ይባረኩ፣ በኑሮ ይባረኩ፣ ጓዳቸው ይባረክ፣ ኪሳቸው ይባረክ፣ የበረከት ይሁኑ። ሀገራቸውን ደግሞ የሚቋምጡ ሀገራቸው አሁን ይቋምጡ አሉ። ወደ ሀገራችን ኢትዮጵያ የሚቋምጡ አሉ። በሰላም ወደ ሀገራቸው ይመልሳቸው፣ በሰላም ወደ ሀገራቸው ይመልሳቸው። እዛም ያሉት ሁሉም ሀገራችን ኢትዮጵያ ሰላም ይሁን። ሀገራችን ኢትዮጵያ ሰላም ትሁንልን፣ ፍቅር ያርግልን፣ የበረከት ያርግልን። ኢትዮጵያ ትባረክ። ኢትዮጵያ ከተባረከች እኛ እንባረካለን። ይሄ ያለነው በኢትዮጵያ በረከት ነው። እውነቴን ነው። የእኛ መባረክ ነው። የእኛ መባረክ እናንተ ለኢትዮጵያ ለዓለም የምትትረፈረፉ ያድርጋችሁ። የበረከት እግዚአብሔር አምላክ ያድርጋችሁ። ሁሉም እኔ ባይዘው ሁሉም እወዳለሁ። ሁሉም የእግዚአብሔርን ሁሉም እወዳለሁ። ሁሉም በቃ ሁሉም ሰው ነው። በሰውነቱ ብቻ እንዲሁ እወደዋለሁ። በቃ ተወዳጅ ያድርጋቸው። እነሱም የእናንተን አድናቂዎቻችሁ ተወዳጅ ያድርጋቸው። ተወዳጅ ያድርጋቸው። የወለዱት ይባረክ፣ ኪሳቸው ይባረክ፣ ጓዳቸውን ይባረክ። ዋና በልጅ ተባረኩ፣ በፍቅር ተባረኩ። በፍቅር ተባረኩ። እምቡር አትበሉ፣ እምቡር አትበሉ። እግዚአብሔር አምላክ ይባርካችሁ። ተባረኩ። ቤተሰብ እንግዲህ ተመርቃችኋል ሁላችሁም። እሺ ምርቃቱ ትወስታላችሁ። ቀድማችሁ አሜን ያላችሁ ምርቃቱን ትወስታላችሁ። በተረፈ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። በአዲስ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ለቤት አዲስ የሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ባይ ባይ።